ሰላም ውድ የያያ ኮንስትራክሽኖች እንደምን አላችሁ? እንግዲህ ዛሬ ይዤላችሁ የመጣሁት እንግዲህ ሰሞኑን ብዙ ቤቶች ላይ ወደ ውስጥ መግባት አለባችሁ ወይም ደግሞ ሴት ባክ እየተባለ የሚጠራው ነገር ምንድነው? ምን ነገሮችን ማሟላት አለብን? የእናንተስ ቤት የት አካባቢ ላይ ቢገኝ ነው ሴት ባኩ ምን ያህል ሜትር ወደ ውስጥ የምትገቡት የሚሉትን ምን ይሆናል ማለት ነው። አብራችሁን ቆዩ። በድጋሚ እንኳን ደህና መጣችሁ ማለት እፈልጋለሁ። እንግዲህ ያያ ኮንስትራክሽን በተቻለን አቅም ቆንጆ ኮንቴንቶችን ይዘንላችሁ በሳምንት 2 ጊዜ ይዘንላችሁ ምን መጣ ይሆናል ማለት ነው። እንግዲህ ዛሬ የምናየው ስለ ሴት ባክ ወይም ደግሞ መኖሪያ ቤት ወይም ህንጻችሁ ለመገንባት በምታስቡበት ሰዓት ላይ ምን ያህል ወደ ውስጥ ሴት ባክ መግባት አለባችሁ፣ ዋናው መንገድ ስንት ሜትር በሚሆንበት ሰዓት ላይ ወይም ደግሞ ከስንት ሜትር እስከ ስንት ሜትር ሬንጅ ባለው ውስጥ ነው የእናንተ ህንጻችሁን ወይም መኖሪያ ቤታችሁን ሲገነቡ ወደ ውስጥ መግባት አለባችሁ የሚለውን ስለ ሴት ባክ የምናይ ይሆናል ማለት ነው። እንግዲህ ዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በተቻለን አቅም በየሳምንቱ ቆንጆ የሆኑ ኮንቴንቶችን ለእናንተ ይዘንላችሁ እንመጣለን። እንግዲህ ሰብስክራይብ ማድረጋችሁን አትርሱ። አብዛኞቻችሁ ቪዲዮቻችንን ስታዩ ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁት። ሰብስክራይብ ብታደርጉ በጣም ሰፖርት ያደርገናል። እንዲሁም ደግሞ ከኛ ጋር አብራችሁ መስራት የምትፈልጉ ከዲዛይን ጀምሮ እስከ ግንባታ ድረስ እንግዲህ አብራችሁ መስራት የምትፈልጉ ካላችሁ ኮንታክት አድርጉን። 24/7 እንግዲህ ስልካችን አቬለብል ነው። በስልክም ብታጡን በዋትስአፕ በቴሌግራም ልደውሉልን ትችላላችሁ። ከሀገር ውስጥ ከውጭም እያላችሁ እየደወላችሁ ለምታበረታቱን ከኛ ጋር አብራችሁ ለምትሰሩ እንግዲህ ከልብ አድርጌ አመሰግናለሁ። እንግዲህ ከኛ ጋር ለመስራት የምትፈልጉ ከሆነ እንግዲህ ስልካችን እንዳልኳችሁ ከላይ ማስቀምጥላችሁ ይሆናል። ኤኒ ታይም ደውሉልን። በነፃ ማማከርም አገልግሎት እንሰጣችኋለን። እንዲሁም በአካል ቢሮአችን ልደታ አካባቢ ነው። ልደታ መታችሁ ሳጅዳ የሚል ህንጻ አለ። እዛ ላይ 5ኛ ፎቅ 508 ነው። እዛ መታችሁ በአካል ያለውን ነገር ሙሉ ኢንፎርሜሽን ማግኘት ትችላላችሁ ማለት ነው። ስለ ዲዛይን ስናወራ ከሞደርን ሉክ ይኖረዋል ወይ ክላሲካል የሆነ ዲዛይን እንሰራለን ወይ የእናንተ አካባቢስ ምን ብትሰሩበት የተሻለ ነው ወይ የሚለውን ከአፓርትመንት ነው ሾፒንግ ቢኖሩት ሱፐርማርኬቶች ሬስቶራንቶች ቢሆኑት የተሻለ ነው ወይ የሚለውንም በነፃ ማማከር አገልግሎትም የምንሰጣችሁ ይሆናል ማለት ነው። ይሄንን ሊሚት ስናደርግ አዲስ አበባ ላይ ብቻ ላለ ፕሮፐርቲ አይደለም፣ ክፍለ ሀገር ላይ ልትሆኑም ትችላላችሁ። ኤኒ ታይም ኮንታክት ልታረጉን ትችላላችሁ ማለት ነው። አሁን በመቀጠል ቪዲዮ ላይ ገብተን ሴት ባክ እንዴት ነው የሚለካው፣ ምን ነገሮችስ ማካተት አለበት የሚለውን የምናይ ይሆናል ማለት ነው። አብራችሁን ቆዩ። በድጋሚ እንኳን ደህና መጣችሁ። እንግዲህ እዚህ ጋር የምናየው እንግዲህ የይዞታ ስፋት እንዴት ማረጋገጥ እንደምትችሉና ሴት ባካችሁ ምን ያህል ሜትር ላይ ነው የሚቀረው የሚለውን ዛሬ የምናይ ይሆናል ማለት ነው። እዚህ ላይ እንደምታዩት የተሻሻሉ አንዳንድ ነገሮች አሉ። እነዚህ የተሻሻለው ላይ እኔም ግልጽ ያልሆነልኝ ነገር ስላለ ኔክስት ታይም እሱን አዘጋጅቼላችሁ ይዤ እመጣለሁ። ግን ያው ፕላን ስምምነታችሁን ይዛችሁ በምትሄዱበት ሰዓት ላይ እነዚህ ነገሮች ዲቴይል የምታወሩት ይሆናል። ዛሬ ግን የምናወራው ከዚህ በፊት እስካሁን ሲሰራበት የነበረው በቅርቡ መመሪያ ወጥቶ ሲሰራ የነበረውን እንግዲህ የምናይ ይሆናል ማለት ነው። እዚህ ጋር እንደምናየው የመንገድ አይነት ይልና ወይም ደግሞ ሮድ ታይፕ በዚህ በልኩ የምናያቸው እነዚህ እንዳለ የመንገድ አይነቶቹ ናቸው። ያ ማለት ዋና መንገድ የምንለው ይሄ ኮሪደር የሚያገኛቸው ወይም ደግሞ ትልልቅ መንገዶች የምንላቸው ማለት ነው ፒኤስ ይባላል። ንዑስ ዋና መንገድ የምንለው የንዑስ ዋና መንገድ ሳይዛቸው ነው የሚለያየው። ዋና መንገድ የምንለው ከ30 ሜትር በላይ ነው። እዚጋ እንደምታዩት ንዑስ ዋና መንገድ ደግሞ የምንለው ወይም ደግሞ ኤስኤስ የምንለው ከ25 እስከ 30 ሜትር ድረስ ባለው ይሆናሉ። ይሄ ከ30 ሜትር በላይ ነው። አሁን እነዚህ ማለት የቦሌ መንገዶች እነዚህ ሰፋፊ የምንላቸው ዋና መንገዶች ናቸው ማለት ነው። ሰብሳቢ መንገድ የምንላቸው እንግዲህ ከውስጥ ለውስጥ መንገዶች ተሰብስበው ወደ አንድ ቦታ የሚመጡ መንገዶች ናቸው። ውስጥ ለውስጥም ባይባሉም ሰማው ገባ ያሉ ውስጥ አካባቢ ላይ የምናገኛቸው ናቸው ማለት ነው። ከሰፈር ውስጥ ከመንደር ውስጥ ያሉት መንገዶች ወደ ዋና መንገድ ሰብሳቢ መንገድ ይባላሉ። እነዚህ መንገዶች ብዙ ጊዜ እንግዲህ ከ15 እስከ 25 ሜትር ባለው ሬንጅ ውስጥ ነው የሚቀመጡት። እንዲህ ደግሞ ውስጥ ለውስጥ የምንላቸው እንግዲህ ለኤልኤስ የምንለው ለመኖሪያ ቤት ፐርፐዝ የምንጠቀመው ሰፈር ውስጥ መንደር ውስጥ ለውስጥ የምናገኛቸው እንዲሁም ደግሞ ሞስታይም ለመኖሪያ ቤት ፐርፐዝ የምንጠቀመው ነው ማለት ነው። የመንገድ ስፋት በሜትር ወይም ደግሞ ሮድ ዊድዝ ኢን ሜትር ይልና ይሄ የዋናው መንገድ ስፋት ቅድም እንዳየዋ ነው ግሬተር ዛን ወር ኢኳልቲ ይላል። ከ30 እና እስከ 30 በላይ ማለት ነው። እዚህ ጋር ዋና መንገዳችን የምንለው ዋና መንገዱ ከ30 እና ከ30 በላይ ከሆነ ግንባታው ከወሰን ጠርዝ መራቅ ያለበት ይልና 10 ሜትር ይላል። ከፊት ለፊታችሁ ወደ ውስጥ መግባት ያለባችሁ 10 ሜትር ነው ማለት ነው። ይሄ ውስጥ ለውስጥ ፊት ለፊት ላይ ከነበራችሁ እና ዋናው መንገዳችሁ ይሄ የቦሌ መንገድ ከሆነ ህንጻችሁ ለመገንባት በምፈልጉበት ሰዓት ላይ 10 ሜትር ወደ ውስጥ ገብታችሁ ነው የምትገነቡት ማለት ነው። ከዛ በኋላ በመቀጠል እንግዲህ ዝቅተኛ ስፋት ካሬ ሜትር እና የይዞታው የስፋት የፊት ገጽታ ሚኒመም ኤሪያ ሜትር ስኩዌር ኤንድ ፕሎት ኤሪያ ፍሮንቴጅ ይላል። ይሄ ማለት ምንድነው? 500 ካሬ እና 20 ሜትር ግንባር መሆን አለበት። ይሄ ማለት ምንድነው? ዝቅተኛው ማለት 10 ሜትር ወደ ውስጥ ከገባችሁ በኋላ የምታገኙት 500 ካሬ እና
20 ሜትር መሆን አለበት ማለት ነው። አዲስ በተሻሻለው ወይም ደግሞ እንዲስተካከል በታዘዘው እነዚህ ላይ ቶለራንስ ተደርገዋል። ሊሚት ሊሆኑ ቶለራንሶች ተደርጓል። የማይሆን ኢንፎርሜሽን ከምሰጣችሁ ዲቴል አይቼ ስለዚህ የምመልስላችሁ ይሆናል። ግን እስከዛሬ ስንሰራ የነበረው በዚህ ስለነበረ ነው። እዚህ ጋር አዲስ የሚስተካከሉ ነገሮችን ይገልጻል እዚህ ጋር እና 500 ካሬ እና 20 ሜትር ካልሆነ መስራት አትችሉም ማለት ነው። በአዲሱ ግን አንዳንድ እንዲስተካከሉ የተደረጉ አሉ። እሱ ፕላን ስምምነት ለማውጣት በምትሄዱበት ሰዓት ላይ ሙሉ ኢንፎርሜሽኑ ማግኘት ትችላላችሁ። 500 ካሬ እና 20 ሜትር ካልሆነ የምታደርጉት አማራጫችሁ ምንድነው? አጠገባችሁ ካለ መሬት ጋር አብራችሁ በጥምር በማሰራት ህንፃችሁን መገንባት ትችላላችሁ ማለት ነው። ንዑስ ዋና መንገድ እንግዲህ ቅድም እንዳወራ ነው 25 ወይም ከ25 እና ከ25 በላይ እስከ 30 ድረስ ባሉት መንገድ ስፋት ላይ የሚገኙት ሴት ባካቸው 5 ሜትር ነው። ያ ማለት ግንባራችሁ ወደ ውስጥ 5 ሜትር ገብቶ 500 ካሬ እና 20 ሜትር የግንባራችሁ ስፋት ማለት የቤቱ አስፋልቱ ዋናው መንገድ እንደዚህ ይሄ ኤሪያ እንደዚህ አሁን ይሄን እንደ አስፋልት ብናየው ይሄ ቤታችሁ ይሄ እንዳለ ኤሪያው ቤታችሁ ከሆነ ይቺ ግንባሯ ከዚች ግንባር ወደ ውስጥ የምትገቡት 5 ሜትር ነው ማለት ነው። 5 ሜትር ስትገቡ የግንባራችሁ ገጽታው ስንት ሜትር መሆን አለበት? 20 ሜትር መሆን አለበት። ከዛ ካነሰ መስራት አትችሉም ማለት ነው። ሰብሳቢ መንገድ የምንለው ደግሞ እንደዛው 15 እና ከ15 በላይ እስከ 25 ድረስ ባለው ወደ ውስጥ መግባት ያለባችሁ ስንት ነው? 3 ሜትር ነው ማለት ነው። ያ ምንድነው 500 ካሬ እና 20 ሜትር ይሄኛውም መሆን አለበት ማለት ነው ግንባራችሁ። የውስጥ ለውስጥ መንገድ ላይ ኤልሲ በምንመጣበት ሰዓት ላይ ከ15 ሜትር በታች ያሉ አሁን ብዙ ጊዜ የመንገድ ውስጥ የሰፈር መንገዶች አንዳንዴ 10 ሜትርም 15 ሜትርም 12 ሜትር ሊሆኑ ይችላሉ። የተለያየ አይነት ሳይዝ ሊኖራቸው ይችላል እና የሰፈር ውስጥ መንደር ውስጥ የእናንተ መንገድ ሌሴ ከዛ በታች ከ10 ሜትር ሆኖ ከ10 ሜትር በታችም እንኳን ከሆነ ሊቀነስባችሁ ይችላል። መንገዱ ፕላን ላይ የሚያሳየው ላስታይም አውርተናል። የፕላን ስምምነት በምናይበት ሰዓት ላይ ካላያችሁት ገብታችሁ ቼክ አድርጉት። 10 ሜትር ዋናው መንገድ ከሆነ ያንን ዋናው መንገድ የእናንተ አክቹዋል አሁን ከረንትሊ ያለው 6 ሜትር ከሆነ 4 ሜትር ዕዳ አለባችሁ ማለት ነው። ያ ማለት ከእናንተ 2 ሜትር ይቀነሳል። ከፊት ለፊታችሁ ካለው ከእናንተ ትይዩ ካለው ቤትም 2 ሜትር የሚነሳ ይሆናል ማለት ነው። ይሄ ዋናውን መንገድ ለማግኘት ነው። ከዛ በኋላ ነው ደግሞ ሴት ባክ ተብላችሁ ደግሞ 2 ሜትር ደግሞ ይቀነስባችኋል ማለት ነው። ያ ማለት እናንተ አሁን ከረንት ባላችሁት ጠባብ መንገድ ላይ ቤታችሁ ከሆነና ፕላን ስምምነታችሁ ልታወጡ ስትሉ እንዳልኳችሁ 6 ሜትር ከነበረ አክቹዋል መሬት እንትኑ ስፋቱ የመንገዱ ስፋት እና ደግሞ 2 ሜትር ሴት ባክ መግባት አለባችሁ ከተባለ ያንን ዋና መንገድ እንዲመጣ 10 ሜትር መሙላት ስላለበት ከእናንተ ፊት ለፊትና የእናንተ ቤት ላይ 2 ሜትር ይገባል። ከዛ በኋላ ደግሞ ሴት ባክ ይባልና 2 ሜትር ተገብቶ ከዛ በኋላ ዋና ቤታችሁ መገንባት ትችላላችሁ ወይም ህንፃችሁ መገንባት ትችላላችሁ ማለት ነው። ያ ማለት 2 ሜትር ስትገቡ ከእንደገና ድጋሚ ደግሞ ሴት ባኩን 2 ሜትር ስትገቡ 4 ሜትር ገብታችሁ ነው ማለት ነው መስራት የምትችሉት። ይሄ ካሬው ቢያንስም ምንም ችግር የለውም፣ ያን ያህል አፌክት የሚያደርግ የለም። ግን ከዛ በላይ ያሉት ላይ ማሻሻያ ተደርጓል። ይህንን ገብታችሁ ፕላን ስምምነት ቼክ ብታደርጉ ጥሩ ነው። ምክንያቱም የብዙ ሰዎች ቤት ከሽፎ ነበረ። 500 ካሬ ካልሞላ መስራት አትችሉ መገንባት አትችሉም እየተባሉ ነበረ። አብዛኛው ሰው ቅሬታውን አቅርቦ ድጋሚ ሪቫይዝ ተደርጎ እንዲስተካከል ተደርጎ ነበረ። ይሄ ነገር ገብታችሁ እዛው ፕላን ስምምነት ሙሉ ኢንፎርሜሽኑ ማግኘት ትችላላችሁ ለማውጣት በምትሄዱበት ሰዓት ማለት ነው። እንግዲህ ይህንን ይመስላል። ከነዚህ አያልፍም። ሙሉ ኢንፎርሜሽኑን ማወቅ የምትፈልጓቸውን ነገሮችም ካሉ ኮሜንት ሴክሽን ላይ አስቀምጡልኝ። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። አብራችሁ መስራት የምትፈልጉ ከሆነ ደውሉልን። 24 ሰዓት ስልካችን ክፍት ነው። ምንም አያሳስብም። መልካም ቀን እላለሁ። ቻው